የእግዚአብሔር ፈቃድ እርሱም በጎና ፍጹም እርሱንም ደስ የሚያሰኘው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ወገኖች ልንገራችሁ አይደል? ነብይ ዛሬ ታገኙ ይሆናል፣ ነገ አታገኙ። አሁን ደግሞ በክፍያም ስለሆነ ውድ ነው። ስለዚህ ምንድነው የሰጠን መፍትሄ? በአእምሮአችሁ መታደስ ምን ሆኑ ተለወጡ፣ ፈቃዱን ታውቃላችሁ ነው የሚለው። እናንተና ጋር ሄዳችሁ ጠይቁ ምንድነው ፈቃዱ ብላችሁ አይልም። ይሄ ክርስትና አይደለም፣ ሌላ ስም ፈልጉለት። በንግርት አይደለም የምንኖረው። የአዲስ ኪዳን እውነተኛ ህይወት በአእምሮ መታደስ መለወጥ ነው። ተለወጡ ሲለን ከውጪ ተለወጡ አይደለም እያለን ያለው። ብዙ ጊዜ ሃይማኖቶች ምንድነው የሚያደርጉት መሰላችሁ? ውጫችንን ነው የሚለውጡት። አለባበሳችንን፣ አበላላችንን፣ አረማመዳችንን አላለ ምናችንን ከውጪ ነው የሚለውጡት። ክርስትና ግን ከውስጥ ነው የሚለውጠን። አሜን። ለውጡ ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ። ስለዚህ አእምሮአችን ሲታደስ ምን ማለት ነው? ከስጋ ህይወት ቁጥጥር ነፃ ሲወጣ፣ ከስጋ ህይወት ተጽዕኖ ነፃ ሲወጣ፣ በመንፈስ ቁጥጥር ስር ሲሆን አእምሮአችን ፈቃዱን ታውቃላችሁ ነው የሚለን። እግዚአብሔር አእምሮአችንን ያድስልን።